ወደ ውጊያውም የተገባው አዲስ ክፍለ ጦር ተፈጥሮ ነው። 81ኛ ክፍለ ጦር ነኝ። ሬጅመንት 3 ነኝ። ከዛ ውጊያው ተገባ። አግላይ ነው ደግሞ የተመደብኩ። ከሐኪሙ ጋር አግላይ ነበር። ውጊያውም በአንደኛ ጋር ጥቅምት 1 ነው ተጀመረ። በቃ ወዲያው ጦሩ መፍረስ ምናምን ነገር አዲስ ስለሆነ ሁሉም አብዛኛው ማለት ነው። ስለዚህ እኔ በጣም ያሳዝናል። ጥሩ አይደለም። ለኢትዮጵያ ሕዝብ እንደዚህ ይሄ አያስፈልገው ነበር። በቃ ለኢትዮጵያም ለትግራይም ሕዝብ የትግራይ ሕዝብ እኔ ያውቀዋለሁ በቃ ስለማውቀው ማለት ነው። ለትግራይ ሕዝብ እኮ ነው ሆነንለታል፣ ሆኖልናል። ለኛ በትግራይ ሕዝብ የተፈጸመው ግፍ ክህደት በቃ እኔ አሁን ይሄ የፖለቲካው ምስቅልቅል አሁን እያደበላለኩ ነገር ለኔ ውስጥ ሌላ ነገር ነው። አሁን አንደኛ ተማርኬ ነው ነገር አይደለ እንደዚህ በሰዋራ የምርኮኛ ወሬ ይመስላል። በቃ ውትድርና ትቼው ነው ሄድኩኝ። ውትድርና ሄጄው ግን ልዩ ከትግራይ ሕዝብ ጋር ልዩ ፍቅር ነበር እንጂ ለልጆች ዛሬ እከራከራለሁ። አንድ ነገር ስንወያይ እኔ በቃ በጥልቀት ነው እከራከራለሁ። ምክንያቱም ያለውን ነገር ስለማውቀው ውስጡ ማለት አጋጣሚ ሆነና ግን እኔ መጥቼ እዚህ ተሳተፍኩ። ጓደኞችን አገኘሁ። አልቅሻለሁ ጓደኛ ሳገኝ። በቃ እንዳለመታደል ሆኖ እንዲያደርግ እድሜያችን እንደዚህ ለባለስልጣን እድሜ እያደረግ እንደ ሀገራችን እንዲያደርግናት እንኖራለን። በቃ ይሄ ደግሞ ጥሩ አይደለም። ለኢትዮጵያ ሕዝብ አይበጅም፣ ለማንኛውም አይበጅም። እንኳን የትግራይና የኢትዮጵያ ሕዝብ ተነጣጥሎ ይኖራል እኔ አይታሰብም። በታሪክም በምንም አጋጣሚ ሊሆን አይችልም። ይሄ የማይታሰብ ነገር ነው። ያም እንግዲህ አሁን የተባለው ጦር እኮ አሁን እኛ አሁን ውጊያ ስንገባ ያልኩ እኮ አደረጃጀቱ ምናምን ያልኩ አዲስ ጦር ነው ይሄ የመጣው። ለዛም ነው እየፈረሰ ምናምን ያስቸገረ። አንደኛ አመጣጡም ይለያያል። የትግራይ ሕዝብና የኢትዮጵያ ሕዝብ አሰላለፉ ይለያያል። ይሄኛው አላማ ነው፣ ያኛው ደግሞ ሆይ ሆይ ሂዱ ምናምን ተብሎ ነው የመጣ መጥቶ እዚህም እንደሚሰራም አብዛኛው ያውቁት ብዬ አስባለሁ። እኛም በሆነ ነገር ተታለን ይመጣን እቺ እኔ በሐምሌ ላይ መጣ ያልኩ በቃ በሆነ ነገር አስገዳጅ ራስ ይሁን አስገዳጅ ሁኔታ አሁን እዚህ ልብ ነግርም ባነግርም ተው አስገዳጅ ሁኔታው ሳይሆን በቃ እንደዚህ ነውና ባንዴ ይጠናቀቃልና ስራችሁን አትለቁ ምንም ሄዱ ተብለን ይመጣንኛ። ስለዚህ እኛ መጣን፣ እኛም ገባንበት። ያለውንም ጦሩን ማስተላለፍ ስትያው በቃ አልኩ እኮ 12 ሰዓት ላይ ውጊያ ተጀምሮ ወዲያው ማጥቃት ተደርጎ ምሽግ ይዘህ መልቀቅ ምን ያስበው ወታደር ሆነ ስታስብ እንግዲህ ያሳዝናል። 3 ሰዓት 4 ሰዓት ላይ ነው ጦሩ ወደ ኋላ ማፈግፈግ የጀመረ። ያን ጦር ይዘህ ወደፊት ምን ዕጣ ፈንታ ይገጥመዋል። በቃ አሁን ቅድም እኔ ጓደኞቼ እንዳሉት ለኢትዮጵያ ሕዝብ አንድና አንድ በቃ የኢትዮጵያ መንግስት እሺ ብሎ የኢትዮጵያ ማምላክ ረድቶን በቃ ወደ ሰላሙ ድርድር ይሄ ነው። እኔ ይሄን ነው የምመኝ። እኛማ በቃ ያን ጦሩ እየፈረሰ ሲሄድ ከሱ ጋር እኔ ከሕክምና ጋር ነበር ያለሁኝ። ከዛ በኋላ በቃ እኛ ከየት እንደመጡ አላየናቸው። እንዲያውም የሆነ ነገር እየተነጋገር ነበር ከሱ ኋላ አሉ የኛ ልጆች ሌሎች ሳይሄዱኝ አንወጣ ምናምን እያልን የሆነ ልጅም የቆሰለ ነበር እሱ እንዳለው ቅድም ሐኪሙ ማለት ነው። ያንን ልናስነሳለን ምናምን ስንል ነው ከየት መጡ ስንላቸው በቃ ሰው በቃ እጅ ሰጠን ተያዘ። ስለዚህ ወርቅ የሚሞት ምናምን አላየህም? የሚሞተውን ነገር አላየሁትም እኔ ከኋላ ስለነበር ማለት ነው። ወደ ኋላ የሚወጣውን ግን ያለን አንተ ከሱ ጋር ከሕክምና ጋር አግላይ ነኝ። እሺ እና ያን የሞተው ምናምን ባይኔ አላየህም ነው እንደው አየሁ ማለቱ እንደው ግን የቁስለኛ እንትን ብለናል አክመናል ከጧት ጀምረ ማለት ነው። ያው የሚፈርሰውንም ጦር ተመለሱ ምናምን እያሏቸው እኛ ከኋላ ስለሆነ ያለን ቃል ተቻለን። መጨረሻው በቃ በአንድ ቀን ያልኩ ነገር እኛ በአንድ ነው የተማረከ ፈረሰ ማለት ነው። በቃ ጦሩያ እኛ ያለን ሬጅመንት አሁን እኔ እንኳን ክፍለ ጦር የሚባል የ2 ወር ክፍለ ጦር ነው ያለው። መጀመሪያ መካቢያ አምሳለቃ ሙክታር አህመድ የአሶሳ ልጅ ነው እና እኔ ከ2012 ወደ ሀየሎም ማሰልጠኛ ወርሶ ነው ያለው። ኮንቲንጀንት ማሰልጠኛ የሰላም አስከባሪ ማሰልጠኛ ነው ያለው እና በዚህ ላይ 2 ወር ነው መስከረም ወር ነው ያወጡን አዲስ ምልምል ጋር ለአዲስ አደረጃጀት 91ኛ ክፍለ ጦር የሚባል ወርሶ እንደደራጀ ሰው የለምና የሚቆጥር ሰው ስለሌለም ከዛ ይዜ አብራቸው ሄዱ እስከ ጎንደር። ከዛ በኋላ ምን እንደሚሰጥ መፍት ደግሞ እሳና ያለም ብለ ነው ሰው የመጣውን ከወርሶ ማለት ነው። ከወርሶ ሲነሳ እዛው ንብረት ክፍል ነኝ የሰላም አስከባሪ አሰልጥኛ ወደ ውጭ መላክ ብቻ ነው የሚያውቁ ከ2012 ማለት ነው። ከዛ አሁን በዚህ ሲያጋጥሙ ነው ሰዎች ጋር እዛ ያለው አመራሮች ጋር ስለምጣላ በቃ ከዛም የወሰዱት ውሳኔ ነው። ወደዛ ስንመጣ ጎንደር እንደደረስን
አደረጃጀቱም ያው ነው። ጦሩ ህፃኖች ነው አሁን የሚጠብቃቸው ልጆች አሁን መጥተው እጅ ይሰጣል የሚጠብቃቸው አሁንም አይኔ ያዩት ነው። አሁን እሱን ሊመጡ በህይወት እንደሌለው ነው የገመትኩኝ። አሁን እኛ እንደመጣንም እስካሁን ክፍለ ጦሯ ቦታ የለውም። 91ኛ ክፍለ ጦር እንደተቋቋመ ምንም አንድ ማቴሪያል የለውም። ምልምል ጥለ አንድ ወር ምልምል ናችሁ ከወርሶ የመጣነ በሰበት ሬጅመንት ደረሱ። በሰበት ሬጅመንት ተደራጀ። መሳሪያ የጥቁር መሳሪያ ብቻ ነው የመጣላችሁ፣ ሌላ መሳሪያ ያላችሁ እና 2 ድሽቃ ብቻ ነው። ሁለት ድሽቃ ብቻ ነው የመጣላችሁ። ለክፍለ ጦሩ ነው ለክፍለ ጦሩ ሳይሆን አንድ መጣ። አሁን ደግሞ አንድ ጨመረላችሁ። 2 ድሽቃ ብቻ ነው ያለው። ከዛ ውጭ ሌላ ማለት 2 ድሽቃ ለማን ነው? ለሻለቃ ለሬጅመንቱ 2 ድሽቃ ነው የተሰጣችሁ። ድሽቃ የሚያስ ራሱ የሚተኩስ ያው ከዛ ጥሬ እሱ የመጡ ህፃኖች ናቸው። ወዴት እንደሚተኮስ አይታወቅም። 1 ወር ነው የሰለጠነው። ከ1 ወር መጡ ጎንደር አረፉ። ጎንደር 5 ቀን ሲያርፉ ከጎንደር ደግሞ ተመልሶ የት አመጡ? ወደ ምንድን ነው የሚባል ቦታ ካይንት አመጡ። መሳሪያም ሁሉም አልታጠቁም። ውስን ሰው ነው ካለው ሰው ውስን ሰው። ስንት ነው የሚታጠቁ? መሳሪያ የተሰጣቸው የመጣም የተቆራረጠም 400 ነው የነበረ። ሬጅመንቱ 400 ነው። በዛ በታጠቀው 140 ሰው ነው መሳሪያ ይጣጠቁ። 140 ብቻ ታጠቀ ሳይሆን ደግሞ እንደገና ወደ ምንድን ነው የሚባልበት ቦታ ላምባን አደረመጽ ወደዛ ወሰዱ። 5 ቀን እንደቆየን እንደገና ተነሳው አመጡን ወደ ጎንደር ሰው አየር ማረፊያው። ግማሹ በአየር ወደ ሰመራ፣ ግማሹ ደግሞ በመኪና አቆርጠ የምንሄድበት ጊዜ ምንድን ነው የሚባል ቡሬ ማን ነው ጭፍራ ስንሄድ ገና መንገድ ላይ ያለን የተቃጠሉ ማቴሪያሎቹ ኦራሎች እና ታንጎቹ ሲቃጠል መንገድ ላይ ስታይም እንደገና ተመለስ። ከዛ ተነስን መጣን። ስንመጣ ወልዲያን የምትቀመጡ እዛን የሚቀመጡ ክፍለ ጦሯ እሳ ይቀመጣል ነው በእኛ ሀሳብ ስለምናቅ ነገር ስለሌለ የሚነግሩን ምስጢር ስለማይኖር ታሪኩ እንትን መለውና እዚሁ እንዴት ብለህ ነው የተማረከው? የነበረው ሁኔታው የውጊያ ሁኔታው የውጊያ ሁኔታም ጠዋት ምንድን ማታ ምንድን ነው የሚባል ሀይቅ ስንመጣ ተኩስ የተታኮሰ ነው። ሁሉም ማቴሪያሉ ወደ ኋላ የሄደ ነው ይሸሻል። ሁሉም ማቴሪያሉን ጠቅላላ የሚባል ክፍለ ጦሮቹም መሳሪያዎቹም ኦራሎቹም ሁሉም የሄደ ነው። እኛ ግን በአውቶቡስ ነው ይመጣን። በአውቶቡስ የመጣን ያለ ታዲያ ምን እየተካሄደ ነው? አሁን ጦር ወደዛ ሄደ ነው ወይም ካምፕ ነው የምንቀይረው? አይ ችግር የለውም ሂዱ ነው። መኪና ሄደ ያለ ተኩስ የሚበሳበት ጊዜ ወደ ከሀይቅ ልንወጣ ማሶሪያ ስንወጣ ተኩስ የሚበሳ የኛ ኮማንዶዎች ነው የሚዋጉ። ኮማንዶ ነው የሚዋጉ። የኛ ኮማንዶ ነው የሚዋጉ አለ። ከዛ ሬሽን ውሰዱና የ2 ቀን ሬሽን ውሰዱ ተባለ። በእግር እንሄዳለን። ስንመጣ እኛ በእግር የመጣን ያለን ትንሽ ገጠር አለ ከሀይቅ ወደስ ያለ የምንገባበት ተኩስ የተተኮሰ ግራና ቀኝ ተኩስ ወደ ኋላ ቀርተዋል። እኛ የሄድነን በስፋልት የመጣን ያለ ገጠር ስንገባ ወደ ተራራ ጥግ እዛ አተርንም። ስናትር ጠዋት ምንም የሚታወቅ ነገር የለም። ወደ ላይ ስንወጣ ነው እንዲህ አቀበት ስንወጣ ጥይት ሲተኮስ ነው። ግቡ ተባለ። እናንተ ለምንድን ነው መከነኛ? እናንተ እኮ አልቻላችሁ መከነኛ ጨራሽ። እናንተ ምን ሆናችሁ ነው? ምን መከነኛ እኮ ፎቶግራፍ አይደለም እየወጣን ያለ
ከዛም ስናይ ገና ቀበስ ሳንደርስ ሌሎች ተመልሶ መጡ። ጦሩ ይወርዳል፣ የሚሸሹ ብቻ ነው። ምን ተካጠመ ሰው አይ ውጊያ አጋጥሞን አለ። ከዛ እሳ ቁጭ በልና ጠብቁት ተባለ። ቁጭ ብለን ሌሎች ወላጅ ሲወጡ እየተረፋረፈ ሄደ። እኛ ታዲያ አሁን ቆይ ምን ስለሆን ወይን ክፍለ ጦሩ አልተናገረ ኦሪንቴሽን አልሰጠም። ከዛ አማራጭ ወሰድነው እኛ ልጆቹ ምን አደረጉ ልጆቹና ወደ ወንዝ ወረድነው። ወንዝ ምን ወርድበት ጊዜ እዛም የቆዩ የተታኮሱ ያለ ያው ይገባል። እንደ ምንድነው የሚባል ይሄ አንበጣ ባልፎ ይገባል። እየተራከፈ ነው የሚሄደው። ራሱ ክፍለ ጦር መሪውን ገባ። ሰማይና መሬት ነው እሱም እየተገናኝቶ እዛው አንደኛ አላማ ያለው ጦር ነው። እነሳ ግን ታፍሶ ነው ህፃኖች ነው ታፍሶ የሚያመጡና አቅማቸው እስከሳ አይደለም ነው። ከዛ ስንመጣ ግን ካና ጠዋት ተኩስ እንደተጀመረ ሻምበል አመራሮች የተባለ ሻለቃ አመራሮች የተባለ ሁሉም ወላሂ እንኳን መውጣት ሰው ያቃታችበት ጊዜ ነበር። እነሱ ግን የመጡ ነው ፊት ለፊት ሲመጡ ያው የጦሩ እነሱ ወላሂ ነው የሚተኩሱ እንደ ልምምት እሱ ነው የሚተኩሱ ጥይት ገዛ ግን እዚህ ምራቀፍ 6-10 አንድ ላይ ተተርበው ነው። ከዛ አማራጭ ወሰድንም እኛም 5 ሰዓት ነው 4 ሰዓት አካባቢ በቃ እየተወሰነ ልጆቹን ወስተን ወደ ምንድነው የሚባል ወረድ ነው ወንዝ ሲወርድ ቀጥታ ወዴት ሄድን? ተራራ ወጣንም። መንገድ አለ የእግር መንገድ ወጣንም። እዛ እየተገመነ ያለን ተግመን ስለነበረ እዛ ትንሽ ውሃ ጠጥተን አረፍ ብለን በዚህ ሰዓት ተነስተን አራተኛ ሻለቃ የነበረበት የኮምፕሊቻ መንገድና የተሰ መንገድ ቅርብ ነው አለው። የእሱ የተባለበት ጥርጋ ማለት ሽሽታችሁ ነው። ወደዛ ይሄድን ያየናችሁ ፊት ለፊት ይሄድን ወደ 36 ሰው ሆነን ነው። በቃ የፈለገ ይምጣ ለዚህ ልጆቹም ህይወት የሚያጠፉበት ምክንያት የለም። እዛ ሄደን ከተኮሱ ይተኮሱ ካልተኮሱ ደግሞ እዛ ምናርፍ ይሻላል ከነሱ ጋር ስንሄድ ሄድንና ልክ በዚህ ጨልመዋል። ኮሽታ ሲሰማ 2 መስቀላዊ ተሽቃ ተኮሱ። እዛም ከተኮሱ በኋላ ሩቅ ነው እንዳንሄድ ትሽቃ ወደዛ መስቀላዊ የተኮሱ ያለ እኛ ወረት ብለን ባህር ዛፍ ውስጥ ትንሽ ቆይተን ሳተርን ማሽላ ውስጥ ተመልሰን ማሽላ አተርንና ከልጆች ጋር በቃ ጥዋት ወይም በዚህ እንሄድና በከተማ እንሄድ በመጣንበት ከተማ አይ እነሱ 100 ወረቃለ ጭራሽ በዚህ አንሄድም ቦታ ተይዟል። ሁሉም ለጓደኛ ተው ያለው እዛ ቦታ ተሰክቷል እና ቢሳካ ምን ችግር አለ እንሄድና ሰው እንዳይመጣብን ታርታር ስፋልት ይዘን ከተገናኘን ምን መሳሪያ እንኳን መሳሪያ ሰው የተራከበ ያለ መሳሪያው እሱም ቢንደርፋ ይሻላል። አይ በዚህ ነው የምንሄዳል መለሰን ደግሞ እንደከና በላይኛ ስንሄድ ምንድነው የፈጠረው ጅስተቱ ያየን የወረዱ ያለው ወደ ሸጥ ግቡ እንደገና እሱ ትሳስ መጣ ካላ መጨረሻው እንዴት እጅህ እንደሰጣን ሻለቃ 4 ጋር ነው። እሳ መጨረሻ እነሱ የነበሩበት ሻለቃ 4 ላይ ወጣ ብዬ እንደዚህ ድምጽ የሰማን ቤት ግራና ቀኝ በዚህ የመጡ ከተል ውስጥ ነው ያለን። ሲያዩን ወጣ ብዬ እንደዚህ ሲወጣ ቤት ላይ ቤቱ ስር ሆኖ ያወሩ ቀና ብዬ ስል ወደ ሲቆጥተኝ መተወለቃው መንገድ ቀጥታ ወደ ሸጥ ይዘይ ወደ መኪና መንገድ ልንወጣ ስል ቶክስ አስጀመረ። ከዛ ቶክስ ሲያስጀምር ወረወረው ቦምብ ሲወረወር ነው ለሱ የተወረወረ ቦምብ እሳ ተፋው ለኔ እሱ መታኝ። እኔ እሳ ወደኩኝ።
እኔ ኋላ የነበረው ልጁ ደግሞ አበበ የሚባል መጣና እኔ ላይ ወደቀ። አንድ ልጁ እንዳትተኩሱ ጥይት እንዳትተኩሱ አድርጎት ካልተኮሳችሁ ጨርሳችኋል ያለ ገና ህይወቱ ሳያልፍ መተወለቃው ታውና ትንሽ ቆይተን ከሰከሰ በኋላ ወጣ ነው ለሻለቃ አረት ነው እዛም ተገናኘን። ሀቅ ተናገር ይሁ 36 ሰው ነው የመጣነ 36ቱ ውስጥ ፈትሹና የሞተልን ነው። አዎ ከነጥጥቁ ነው ሁሉ ልጃችሁ ሰጣችሁ? አዎ እኔ መከረኛ ነው መከረኛ ስለነበረ እኔ መከረኛ ነው ልጆቹ ጥጥቃቸው ነው የሞቱ ሳሞቱ ባለ ሱ መተወለቃው ብሬን ነው ያሰው እዛም አነሱ ከሳ አነጋገር ነው ጫማ ወልቋል ወደ እነሱ ጋር ሄድን እንጂ በተባለ እንደ ሳሚያቃልሉት ግን እነሱ ራሳቸው ገብተው ቢያይ ተመራጭ ይሆናል ነው የሚሉ። አሁን ምን ጠብቃችሁ ህፃኖች አሁን ሜዳ ላይ ቀሩ።